እንዴት ነኝ? ደህና ነኝ። ምን ነው? አይ ደህና ነኝ። እንዴት ነሽ? ደህና ነሽ? አፍራህ እንዴት ነሽ? ሁለታችሁ ሰላም ነው? ጌሙ ሁለታችሁ ላይ ነው? ከማን ጋር ነው ያለሽ? ከሷ ጋር ነው ያለሽ? ጌም አይደለም ከሌላ ልጅ ጋር ነው። እኔ ምንሽ በቀደም ይሁን ጎረሬ እስከሚቀለጥ እኔ ሰው አግኝቼ ብዬ ስመክር እንደዚህ አርጊ እንደዚህ አትርጊ ስልሽ እንደው እንደ ሰው ጋር በቴክስት ጽፈሽ ኖት ኬክ ቆርጫ ላገር ልገባ ነው አትይኝም? አይደለማ ማሬ፣ እንደዛ እኮ አይደለም። ወይ ማሬ ይቅርታ ማሬ፣ ይቅርታ ነው የሚባለው እንጂ ልችፋፍኛት አትሞክር መቼም እኮ ይኸው እንትን እኮ ነው። ምን ሆነ? የሆነ ነገር ሆነና ከዛ እንዴት ብዬ ልናገር? ያጣፍጣላችሁ ብቻ። አረ ማሬ አይጣፍጥም። ወጋሁት። እኔ ጌታ ምስክሬን ጌታን እንደዛ አይደለም። ጌታ ምስክሬን እኔ አይጣፍጥም ያልኩት ነው። ሚዲያ ላይ ያንን ነው ያልኩት። ሰሞኑን እየሄዱብኝ ጥላሁን ገሰሰ ምን አለ መሰለሽ፣ ሆድ ፍጀው አይደለም። ይኸው ጌታን ይኸው አሞራው ይኸው ማሌክስ ሰሞኑን እሱ ጋር ስለተገናኘን ብታይ እየሄዱብኝ ነው አልኩ። እዛም አይጠፍጥም እዛም አይጠፍጥም ያልሽኝ? አዎ ሪሊ ጌታ አረ ሌላ ነገር ገብርኤል፣ ሌላ ነገር አትሰቡ። እኔና ቦቼ ሲጀመር ማምላክን ቤተሰብ ሳይገባ ምንም አይነት ነገር የሚሆን ነገር የለም። ምንም ትቸጃሉት እንደ ራሳችሁን ዝቅ አድርጋችሁ እንደምታስቡት የሰው ልጅ አትሰቡ። እንደናንተ አስተሳሰብ አይደለም የሰው ሁሉ አስተሳሰብ። ቤት ተከራይቼ ለምን ተቀመጥኩኝ? ማምላክን የምሬ ነው። እማ አሞሮ በቃ ፈታ በሉ እሺ፣ ይመቻችሁ። እኔ እንትን አውሩ እሺ። ወይ አንድ ነገር በላችሁ እስኪ። እነዚህን አንዳንድ በላቸዋለሁ እኔ ጨረር በሏቸው። እንዲያውም ከምር ለዚህን ህዝብ መዋሸት ምን አስፈልገ? አትበላችሁ ማለት አትበላቸው ልበላቸው በሏቸው ጋይስ። አይ ግን ማሩክ ተዋቸው ጋይስ፣ ማሩክ ተዋቸው። ኧረ እባክህ በጣም አይደል እንደምት ግርም እኮ ነው ያለው። እሺ በመጀመሪያ ይቅርታ ስላልተነገርኩ ግን የሆነ ነገር ስላለ ነው። በመቀጠል ደግሞ ያው አንተ ስትመክረኝ የነበረውን ቁም ነገር ላይ ላውለው ብዬ ነው እኔ የተነሳሁት። ላይክ ብዙ ነገሮችን ተምሬያለሁ። እውነት ተግባር ስሩ፣ ወሬ ብቻ አይደለም፣ የእውነት መሆኑን አሳዩ አልከን። እሱን ለማሳየት ነው እኔ ከዛ እዚህ ድረስ የመጣሁት። ፍቅር ምንም ነገር ሊገድበው አይችልም። ፍቅር ማለት ያው ስለሱ ባላቅም ያው እያወቅኩ ስለሆነ አሁን ፍቅር ማለት ምንም አይገድበውም። አቦ ራሱ ፍቅር ነው እንዴ? ምን ነው እንዴ? ቤታ የምትሉት ያላችሁ ቤቷ ዝግ ነው እኮ ያለው እንዴ? ይሄን ብላ እኮ ነው ሰማ ላሰማ ማን ያለችው? ስለዘግምሽ ምንም እንዳይመስልሹ። በቃ የሚወድሽ ሰው ጥሩ መልካም ነው
የሚያየው። ጠላትሽ ደግሞ ዝም ብሎ አቃቄን ሲያወጣ ነው የሚውለው። 48 ዊን ስላላት ፈታ ነው እንዴ አልመጣም ያለችው? አዎ እኔ እየተናገሩኝ የነበረውን መልስ እየሰጠች ነው። ላቲዘሽ ልጅቷን ጭንቅላቷ ምን ያክላል? ይሄንን መዶሻ የሰፈር ዶማና መዶሻ። ቤተሰቦቻችሁ እኮ ከጎረቤት እኮ መዶሻ ይዋሱ። ቆጃንጆ መዶሻ የሆኑ ልጆች ወልደው ከኋላ ነው ፀጉርሽ የሚጀምረው። እንደ አንቀጽ ነው ፀጉርሽ የሚጀምረው ከጀርባ ጀምሮ። አንቺ ቋጠሩ ልጅቷን ምን ይመስላል? ምንም የልጅቷ ጭንቅላት አይደለም የሚያሳስባችሁ። ይሄን የመሰለ ሸበላ ወጣት ወንድ ልጅ እንዴት አድርጋ አገኘችው ነው። እኛ ሴቶች አበሻችን አላቃችሁም እንዴ? ምንም ግንባሩ አላሳሰብም። እኔ አሁን በከፍተው እዚህ ነው ፀጉሬ፣ እዚህ ነው ግንባር የሌለው። ይቅርታ ዝጎ ትምስጠሽ የሰማሽ ነው እናቴ። ለማን ነው መልሱ? እኔን ለሚረግጡኝ እኔን ለሚሳደቡ ልጆች። ለአንድ ሰው አታካል ሆነ አይደለም። አንድ ሰው አታካል ሁሉን ሀበሻ እኮ የራሳችን ህይወት ስለማንኖር እኮ ነው። የሰውን ህይወት ስለምንፈትፍት እኔ ይኸውልህ አሞራው እኔ ፀጉሬን ተሰርቼ አላቅም ሲጀመር ከነ ማለት ነው። ሙሉ ሁሉ ጊዜም ፍሪዝ ነው የኔ ፀጉር አይተህ እንደው ማለት ነው። በፊትም ሚዲያም ሳልጠቀም ሚዲያም ስጠቀም ራሴን ስለሚያመኝ እኔ አልሰራም እና እዚህ ጋር ስመጣ ለመኑኝ እና እንደዚህ መሰራት አለብሽ እንደዚህ ሲሉኝ እኔ ደግሞ አንዳንዴ ሰው ስሜት የምታከብርበት ነገር አለና እሺ ብዬ ተሰርቼ ስለማላቅ እንኳን ለነሱ ለኔ ለራሴ አዲስ ነው። ደግሞ ላይክ እዚህ ካሜራ ላይና እንደዚህ በትክክል አንድ አይደለም። ከዛ አቤት ግንባሯ ምን የማይሉት ነገር የላቸውም። አንድ ነገር ልንገርሽ፣ አሁን አንቺን የማይመቸው ሰው ሊኖር ይችላል። ገባሻ? አሁን እኔ ብዙ የማይመቸኝ ሰው አሉ፣ ስክሮል አድርጌ የማልፋቸው አሉ። ወይ ደግሞ ሁለተኛ እንዳላያቸው ከፈለኩኝ ደግሞ የሆነ እንትን አለ ላይ ወይ የአረቦቹ ቪዲዮ ላሳይሽና እንዴት እንደማደርጋቸው ማለት ነው። ላያቸው ካልፈለኩኝ ሰዎች በጭራሽ ከነጭራሹ ላያቸው ካልፈለኩኝ ማለት ነው። አሁን ይሄ አላ ይሄን ቪዲዮ ላዩ ካልፈለኩኝ እንደዚህ ነካ አድርጌ ኖ ኢንተረስትድ የሚለው አለ እዚህ የግማሽ ልብ ያለችው አጥፋታለሁ። ገባሻ? አካውንት ላይ ገብቼ እንደዛ አደርጋለሁ። የነሱ ቪዲዮ ላይ መጨረሻ ማለት ነው። ብሎ ካላረጋቸውም ግን የነሱ ነገር ምንም አይመጣልኝም። ገባሻ? እና ሰው ካልወደዳችኋት እንደዛ አድርጋችሁ ማለፍ ትችላላችሁ። ይሄ ሁሉ እግርሽ እየሄደ በየሄድሽበት የሚሳደብሽ በየሄድሽበት ምረግጥሽ በየሄድሽበት እንትን የሚልሽ ቀናታም ቀንቀና ነው። ለራሳቸው ስላልሆኑ ነው። ገባሻ? እድሜያቸው ስለገፋ ምናምን ሁሉ ነገር አስተሳሰባቸው ድንቁርና ምናምን ስለተሞላ ኦኬ። ሰው እኮ ስድብና መተቸት ለየብቻ ነው። ታውቃለሽ? መተቸት አሁን መተቸት የሚባል አለ። አሁን ጫት ቃሚ አሁን በቀደም እየተቸኝ ነበር፣ ግን ስድብ አልነበረም መተቸት ስለነበር ምንም አላልኩትም፣ ዝም ያለሁት። ገባሻ? እና አታስቢያቸው፣ የራሳቸው ጉዳይ። ይስደቡሽ አይስደቡሽ አንቺ ህይወት ላይ ቤት ኪራይ የሚከፍልልሽ የለም፣ ላይክ ህይወትሽ የሚመራልሽ የለም፣ ትምህርትሽ የሚማርልሽ የለም። ስታደርጉ ለራሱ እግር የሚይዝላችሁ የለም። እርስ በራሳችሁ ነው የምትያያዙት። ገባሻ? ያልኩሽ ስትወልጂ እሱን አጠገብሽ የሚሆነው አንቺ ነሽ የምታረግዥው። ልጃችሁን ስትወልዱም እናንተ ናችሁ ልጃችሁን የምታሳድጉት። እዚህ የቲክታክ ማህበረሰብ ያለው መጥቶ አይደለም የሚያግዛችሁ። እንደዛ የሰው አስቢ በሆነር ማርያምን ድሮ ኮንቶ ገብቼ ነበር። ድሮ አብጄ ተጨልዬ እዚህ ሀገር አይሆንም ብለው ወይ አስረውኝ ሆስፒታል ያስገቡኝ ነበር፣ ወይ አገር ቤት እላክ ነበር በካርጎ ማለት ተልኬ ማጨረት ነበርኩ። አትስሚያቸው። እየሰደቡሽ ከሆነ ሄደሽ ጊፍት ስጭ። አሁን እንደዛ ማድረግ ነው የጀመርኩት። እየሰደቡኝ ካገኘኋቸው ምናምን ሄጅ ጊፍት እንደዛ ስላችሁ ደግሞ በየቤቱ ከፍታችሁ ስደቡኝ አሏቸው። እየሰደቡኝ ካገኘኋቸው እኔ ሄጂ ልብም ቢሆን ፍላወርም ቢሆን ጣል አደርጋለሁ ነው ኮፍያ ከሷ ማትለፉ እንደማለት ነው። ገባሻ? ለቫይራል ስለሆነ መጥቼ ነው ሞሽሽ ነው የሰጠው። ሞሽሽ ነው ይባለው ሰው ከተላከ ወደ ሱቅ ምናምን ቲፕ ነው እንደዛ ነው ላይክ ድጉሙ እንደማለት ነው። ከዛ ደግሞ አንድ ነገር ማሰብ አለብሽ። ሁሉ ጊዜ ስትሰደቢ ስትረገጪ ምናምን ስምሽ ይደብራል፣ ግን አንቺን ከፍ እያደረገች ነው የሚሄደው።
ገባሻ? ሚስማር በተመታ ቁጥር ነው እየጸና የሚሄደው። በተመታ ቁጥር ሚስማር እየጸና ሄዳል። አይዞሽ የኔ እናት። ይሄ ህዝብ ለዚህ ህዝብ ብለሽ ይሄ ህዝብ እኮ ዛሬ ጀግና ነህ ይልሃል፣ ነገ ሲያዋርድ ይውላል። ዛሬ ፎቶን ኪንግ ብሎ እየሰቀለ ይውላል፣ ነገ ፎቶን ገልጦ ይመጣል። ገባሻ? ሁላችን ይሄን ህዝብ ስልሽ እኔም አካትቶ ማለት ነው። አሁን ድሮ የምደግፋቸው የነበርኩትን ዛሬም ጠላቸው አሏቸው። እኔ ፎቶቸውን አልገለብጥም ምናምን ግን እና ጭንቅላትሽ ላይ አታስገቢው፣ ሌላ በሽታ ይዞልሽ እንዳይመጣ። የራሳቸው ጉዳይ ነው። ጀስት አንቺ እንትን አድርጊ፣ ፋን አድርጉ። ይሄ ከትዳር በፊት ከትዳር በኋላ ይሄ እኮ ድሮን የቀረው በቃ ከትዳር በፊት እናረግም ምናምን ቀረቆ ማርያም